ዛሬው ለምስክርነት መጥቻለሁ። ያለፈው ሰኞ በተለይ አርቲስቶች ብንማር ጥሩ ነው። እግዚአብሔርን ፈጣሪን የምንወደው ያው ስናቀው ነው። መላእክት በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብሎ ማያቁም አይገባቸውም። መጽሐፍ ቅዱስ ለጌታ ለአምላክ ብቻ ምን በል ስገድ ይላል አይደል? ቢገርማችሁ። ሰላም ጤና ፍቅርና በረከት ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የእማ አምላክ የወላዲተ አምላክ የአስራትና ያደራ ልጆች እንዴት ሰንበታችሁልኛል? እንደምንስ አላችሁ? ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ክብረ በዓል ሰኔ 21 ቀን እንኳን አደረሳችሁ። ታላቅ በዓል ነበረ። ብዙ ነገሮችን አይተንበት ብዙ ነገሮችን ጀምረን ተሳክተውልን እዚህ ላይ ደርሰናል። እግዚአብሔር የተመሰገነ ይሁን። እንግዲህ ወደፊት የማሳያችሁ ይሆናል። የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁኝ ማለት ነው። እንግዲህ ከኔ ጋር የምትቆዩ ከሆነ እኔ ዲያቆን አቤሜሌክ ነኝ። አድማጭ ተመልካቾቼ እንግዲህ በዛሬው ዕለት የሰብስክራይብ ጥያቄ አልጠይቃችሁም። ምክንያቱም ብዙ ሰዎች ሰብስክራይብ አድርጋችሁ የላይክ በተኑንም እየነካችሁ የደወል ምልክቱንም እንዲሁ ተጭናችሁ አብራችሁኝ እንደሆናችሁ ዩቲዩብ ራሱ አሳይቶኛል። እጅግ በጣም አድርጌ አመሰግናለሁ። ብዙ ተምረንበት ብዙ አውቀንበታል ማለት ነው ብዬ እንዳስብ አድርጋችሁኛል እና የበለጠ እንድዘጋጅ ቆንጆ ነገሮችን ወደ እናንተ እንዳደርስ ቶሎም እንድመጣ ስላደረጋችሁኝ ክብርና ምስጋና ለእናንተ ይገባል። በእውነት እጅግ በጣም አድርጌ አመሰግናችኋለሁ። እንግዲህ ወደ ተዘጋጃጁልን ቪዲዮዎች ነው በቀጥታ የምናልፈው። የመጀመሪያውን ቪዲዮ ላሳያችሁ። እመቤት የማርያም አላህ ይዘንልሽ፣ ሰማይ ላይ ተገኘ ባለነዛው ልጅሽ፣ ሳይወገድ ደህና ስጦታ አልነካው፣ ያወሩበት ውጤት ተኮረ ነው። እመቤት የማርያም እኛማ ስንወድሽ፣ ሞታንል ተገኘ ሰማይ ወጥቷል ልጅሽ፣ ሞተ ተሚላለ ማን ይሆን ወዳጅሽ ነው? እኛም እመቤት የማርያም እኛ ኢየሱስም አረኛው ዛሬ ሙያም እናንተዬ ይቺ ድንግል ይቺ ንጽሕት ይቺ ቅድስት ግን እንደው ምንኛ ብታምር ነው፣ ምንኛ ብትስበን ነው፣ ምንኛ እጹብ ድንቅ የተሰኘች የተባለች የሆነች ፍጥረት ናት። እንደው ምናፍቁን የአማናውያኑን እንዳለ ጎትታ እያመጣቸው አይመስላችሁም? በዕለተ ቀኗ የተላከልኝ ቪዲዮ ነው። እንደው ሌላም ጨምረው ልከውልኝ አይቻለሁ እና በእውነት በጣም ነው ደስ ያለኝ እና እግዚአብሔር የተመሰገነ ይሁን። ይችኛዋንም ልጨምርላችሁ። ባሮቴ መገንንኪ ሱሚ ዱችን ወዳት ዋተኔ ገና ሉመረክ ከዱዋ ከባንደ ፈለቀ ዱች በኒ ለቃንሻ አማሪበት ያሳውና የቱ ይወይ በሉ ይችን ቋንቋ የምታውቁ ትርጉማንም የሰማችሁ ኮሜንት ላይ ቁጭ አድርጓት። እሺ በሌላ ጊዜ እንድናመጣ ግን በመሃል የእንታን አየኋቸው ልበል አረ ሊቀሊቃውንትን እስኪ ያያቸዋቸው እኔም አይቻቸዋለሁ ብላችሁ አስቀምጡልኝ። ደስ ይላል። እንግዲህ በዚህ ልክ እንደነ ሐዋርያት እየተሰደዱ በዶር በገደሉ በእውነት ቋንቋ በማይገባን በሚገባን በሚችሉት በማይችሉት እየሄዱ ነው እንግዲህ የሚያስተምሩት። እንዲህ ነው ሶፋ ለሶፋ አስፓልት ለአስፓልት እየተንቀዋለሉ አይደለም ስለ ክርስቶስ መመስከር። እዛ ያሉት ሰዎች ጋር እየሄዱ ማውራት የተሻለ መስሎ ተገኝቷል። እንዲህ ያገለግላሉ ቤተክርስቲያናችንን ሊቃውንተ ቤተክርስቲያን። አልመች ያለቻቸው ቤተክርስቲያን በፍጹም ልትመቻቸው ያልቻለች ሰዎች ደግሞ አረ አላሸቅል አለችን እኮ ይቺ ቤተክርስቲያን ምንም ነው አላሸቅል ያለችን ያለው ሰውዬ ደግሞ የሆነውን ላሳያችሁ። በዚህ ውሃ ውስጥ ሲጠመቅ በኢየሱስ ስም አዲስ ነገር ይሁንልን። አሜን።
አሁን ለምንድነው እንዲህ ያለ ቪዲዮ አምጥተህ የምታሳየን? እኛ ምን አገባን? ይሄ ሰውዬ ድሮም አሽቃባጭ ነው። አንዴዛ አንዴዚህ አንዴ ወደዛ አንዴ ወዲያ ምናምን የሚል ሰው ነው። እኛ ምን አገባን ትሉ ይሆናል። ቅድስት ቤተክርስቲያን ግን እንዲህ አትልም። እሺ ክርስቲያኖች፣ እሺ ወንድምቶቼ፣ እናት አባቶቼ፣ ካጠፋውኝ በጣም የምማር የምመከር የምመለስ የምስተካከል ሰው ነኝ። ቤተክርስቲያን እንዲህ አትልም። እንደውም በተደጋጋሚ ይሄ ስብከት በአውደ ምሕረት ላይ ሲሰበክ ነበረ። አንድ ቤተክርስቲያን ግቢ ውስጥ የሆነ ዕቃ ቢጠፋ፣ 10 ወንበር የሰንበት ትምህርት ቤቱ ቢጠፋ፣ 2 ልብሰ ተክህኖ ቢጠፋ፣ 1 መስቀል ወይም እንዲሁ እንደው ቤተክርስቲያን ውስጥ ነው የቅዱሳት የሆነ ነገር አንድ ቢጠፋ፣ ሰበካ ጉባኤው ሁሉ ተንቀሳቅሶ ዘበኛው ታስሮ ምናምን ብዙ ነገር ተደርጎ ያ ነገር እንዲገኝ ወይም ደግሞ የሰረቀው ሰው እንዲታሰር ይደረጋል። አንዲት የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ሰው ሲጠፋስ፣ ሲወጣስ፣ ሲሄድስ ቅድስት ቤተክርስቲያን የምሯን የምታስተምረው ይሄንን እና ይህን ቤተክርስቲያን የምታስተምረውን ትምህርት በደንብ አብነት አድርጌ ለማሳየት ነው ይሄንን ያመጣሁላችሁ። እናውቃለን 15 ቀን ሙስሊም፣ 20 ቀን ፕሮቴስታንት፣ 50 ቀን ኦርቶዶክስ፣ ሌላው ቡዲዝም ምንም ሊሆን ይችላል። ይሄ ልጅ ራሱን እየቀያየረ ግን ነፍስ የክርስቶስ የእጁ ስራ መሆኑን መርሳት ስለሌለብን ነውና አልተመቸችውም። ኦርቶዶክስ ሄዷል። ግን በእውነት ሁላችንም ጸሎት ልናደርግለትና እንደው የተረጋጋ መንፈስ እንዲኖረው ሊኖር ይገባል ብዬ አስባለሁኝ። ወደ ነፈሰበት የሆነ ስለሆነ ማለት ነው። ተአምር ብትሰራለት፣ ተአምሯን ብታደርግለት ኪዳነ ምሕረት መልካም ነው ብዬ አስባለሁ። ምክንያቱም ለብዙዎች የምትገለጽ ለብቶች የእናትና የልጁ ክብርና ምስጋና ይግባው ለእናትና ለልጇ ምናምን እያለ ብዙ ጊዜ እንሰማው ነበር እና የአፍ ንግግር ብቻውን መንግስተ ሰማያት እንደማያወርስ ወይ ደግሞ መንገድ እንደማይጠቁም ያሳየን ልጅ ነው። እኔ እንደውም በጣም በሰው ዘንድ በጥፉ ስሙ የምናውቀው ሄኖክ ድንቁ ነው። ሄኖክ ማን የሚባል አርቲስት ልጅ ኪዳነ ምሕረት በጣም ድንቅ የሆነ ነገርን አድርጋለት የተናገረውን ነገር ማለፍ ነው ያልቻልኩት። የእሱን ላሳያችሁ። ዛሬ ይኸው ለምስክርነት መጥቻለሁ። ያለፈው ሰኞ በዳይሬክተርነትና በፕሮዲሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለሁበት በ8ኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበረ። ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ። ከአደጋው አንጻር በህይወት መትረፍ ትንሽ ከባድ ነበር። ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። አጋጣሚ ሆነው ቀኑ የኪዳነ ምሕረት ቀን ነበረ። እኛም ደግሞ ቀረጻ ከመጀመራችን በፊት ጠዋት ላይ ዳቦ ቆርሰን ሻማ አብርተን ዘምረን ለኪዳነ ምሕረት የሚገባትን ክብር ሰጥተን ነበር ቀናችን የጀመርነው። ዘፍመሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራ ነበረ። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። እንደነገርኳችሁ ከአደጋው አንጻር ተመስገን የሚያስብል ሁኔታ ነው የነበረው። ሁሌም ካፌ ነጥዬ ሳልጠራት ውዬ የማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። ኤኒዌይስ በሰዓቱ ከጎኔ የነበራችሁ የፊልም ክሩ አባላቶች እንዲሁም በሄድኩበት ሆስፒታል የነበራችሁ ዶክተሮች፣
ነርሶች፣ በአጠቃላይ የሕክምና ባለሙያዎችና ሰራተኞች ያደረጋችሁልኝ እንክብካቤና ለሰጣችሁኝ ፍቅር በጣም አድርጌ ነው የማመሰግነው። እንዲሁም ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ፣ መላው የኢትዮጵያ ሕዝብ ይህንን ጉዳይ ሰምታችሁ ደንግጣችሁ በውስጥ መስመር የጻፋችሁልኝ ስልኬ ላይ በተደጋጋሚ ስደውሉ የነበራችሁ ሰዎች እንዲሁም ደግሞ ሶሻል ሚዲያ ላይ ፌክ የሆነ ኒውስ ሞቷል እስከ መባል ደረጃ ሰምታችሁ ደንግጣችሁ በጣም ለተጨነቃችሁ ሁሉ እግዚአብሔር ያክብርልኝ። አሁን በጣም ደህና ነኝ። እግዚአብሔርን አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ። ለዚህ ምስክርነት እንድበቃ አድርገውኛልና እግዚአብሔር የተመሰገነ ይሁን። ሁላችሁንም አመሰግናችኋለሁ። ደስ ይላል። ንጽሕት ኪዳነ ምሕረት ቅድስት ድንግል ማርያም ወላዲተ አምላክ ለሁላችን ትድረስልን አይደል? ቃሎት ያሰማልን። እንኳን አተረፈችህ በሉት። እንኳን እመቤቴ፣ እንኳን ኪዳነ ምሕረት ረዳችህ ልንለው ይገባል። ምክንያቱም ያመናትና የተከተላት ይህንን ያውቃልና ማለት ነው። አንዳንድ ሰዎች ስግደት አይገባም ይላሉ አይደለም? እንግዲህ ለመላእክት፣ ለቅዱሳን፣ ለእመቤታችን፣ ለሰማዕታት፣ ለስዕላት፣ ለቤተ ክርስቲያን ስግደት አይገባም። ስግደት የሚገባው ለክርስቶስ ብቻ ነው ይላሉ። ለክርስቶስ ብቻ፣ ለክርስቶስ ብቻ የሚሉትን ሰዎች ማረጋገጫ ልንገራችሁ። መላእክት በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብለው ማያውቁም፣ አይገባቸውም። ስግደት የሚገባው እሱ ብቻ ስለሆነ መላእክቱ የእግዚአብሔር በኩር ወደ ዓለም ሲገባ ይሰግዱለታል። እና ለመላእክት እንዳንል አምልኮ እኩል ነው ለእግዚአብሔር የሚቀርበው። ማንም እግዚአብሔርን አይጋራውም። ኢየሱስን እግዚአብሔር ኢንትሮን እንዳርጎታል። አምልኮ ለሌላ ቆርሶ መስጠት ክራይስትን ዲትሮን ማድረግ ነው። ከዙፋኑ ለመነቅነቅ መሞከር ነው። ባይዘው እንደ ቀላል እንዳታዩት። እግዚአብሔር ያከበረው ልጁን ከዙፋኑ ላይ ለመነቅነቅ መጣር ነው። የመላእክት አምልኮና የቀን ቆጠራ ቆላስያስ ምዕራፍ 2 ምዕራፍ 3 ላይ እንደገና ገላትያ ምዕራፍ 3 ላይ አሉ። የመላእክት አምልኮ ሾልኮ ገባ። ሪቹዋልስ ነው። ምን ችግር አለው? መች አመለኳቸው? ዝም ብዬ አይደል በርከክ ያልኩላቸው። ይሄንን ማድረግ ስትሞክር እግዚአብሔር ከራስ ላይ ይቆርጣል አለ። ምን ማለት መሰለ? እዚህ ላይ ያለ ከዚህ ጋር ብረት የለው ማለት እላዩ ላይ ሆነ ሞታል ማለት ነው። መጽሐፍ ቅዱስ ለጌታ ለአምላክ ብቻ ምን በል ስገድ ይላል አይደል? አይልም? ይገርማችኋል፣ በጣም ይገርማችኋል። አይልም? ከኦሪት ዘፍጥረት እስከ ዮሐንስ ራእይ ለጌታ ለአምላክ ብቻ ስገድ የሚል ጥቅስ የለም። እስቲ እናንበው። የማቴዎስ ወንጌል ምዕራፍ 4 ላይ ነው ያለው። የማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ከሰይጣን ጋር የተነጋገረበት ስፍራ ነው። ጌታ አምላክን አትፈታተነው ተብሎ ተጽፏል አለው። ከዚያ ስገድልኝ አለው ሲለው ምን አለው ክርስቶስ? ሂድ አንተ ሰይጣን ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል አላለ። እስቲ አንድ ይበሉ። ለጌታ ለአምላክ ብቻ ስገድ እንዳትረሱት። ክርስቶስ ምን አለ? ለጌታ ለአምላክ ስገድ እርሱም ብቻ አምልክ። ይለያል አይለያል? እስኪ በሉ። ለጌታ ለአምላክ ስገድ እርሱም ብቻ ምን በል። ስለዚህ ብቻ ያለችው ስገድ ላይ ነው አምልክ ላይ ያለ ቦታዋ ምን ትሰራለች? ለጌታ ለአምላክ ብቻ ስገድ የሚል ጥቅስ ኖሮ ቢሆን ኖሮ የስግደትን ጉዳይ በቅዱሳን በመላእክት ብለን መማር አይገባም፣ ስህተት ነው የሚሆነው። ለጌታ ለአምላክ ስገድ እርሱም ብቻ ምን በል አምልክ። ለእግዚአብሔር ስገድ፣ ለእግዚአብሔር ብቻ ስገድ ግን አይልም፣ እርሱም ብቻ አምልክ ነው የሚለው እና ብቻ በሌለበት ቦታ አንዳንዴ ሰዎች የሚረዱን ነገር አለ። ብቻ የሌለበት ቦታ እንዳለ ለምሳሌ የጌታን ስም የሚጠራ ይድናል ይላል። የማን ስም? የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ ቅዱስ። በቃ አሁን እዚህ 41 ኢየሱስ እንትን ትራንስፖርት ላይ የሚጠሩ ረዳቶች አሉ አይደል? የት እያሉ የሚጠሩ በቃ ይገባሉ ማለት ነው ቀጥታ። ስለዚህ ይብራራል ተጽፎ እንኳን ብናገኘው ማለት ለጌታ ለአምላክ ስገድ እርሱም ብቻ ምን በል አምልክ ነው የሚለው። ለእግዚአብሔር ስግደት ይገባል። ፈጣሪና አምላኬና ቆንጆ አድርጎን የገለጸልን መምህር ዲያቆን ሄኖክ ኃይሌ ቃለ ሕይወትን ያሰማልን። እንዴት ስግደት እንደሚገባ በመጽሐፍ ቅዱስ የተጻፈውን ትክክለኛ ማስረጃ ነው የነገረንና ቃለ ሕይወት ያሰማልን ለማለት እወዳለሁኝ። እና እንዴት ነው ብትማሩት መልካም ነው፣ ብታውቁት
ሰናይ ነው። ምክንያቱም የምትኖሩትን ሳታውቁት ሳይገባችሁ ስትኖሩት ትክክል አይሆንም። የሆነ ጊዜ በጠማማ መንገድ ይነገራችሁና የሆነ ጊዜ የሚያጠቋችሁ የአማናውያን ወይም ደግሞ ፕሮቴስታንት መናፍቅ ሌላም ሃይማኖት ቢሆን በማታውቁት ማንነታችሁ ውስጥ ሌላ አዲስ የምታውቁት ነገር ይጨምሩና ያበላሹባችኋል። እኔ ማክዳ አፈወርቅን በጣም ነው ያደነኳት። ጎበዝ ብያታለሁ። በቃ እግዚአብሔር ፈቅዶ በአንድ ሁለት የቪዲዮ የፊልም ክር ውስጥ ተሳትፌ አግኝቻ ታውቃለሁ እና ያን ጊዜ የነበራት ማንነት ያን ጊዜ የነበራት ሰውነትና ዛሬ ላይ ያላት አቋም ይሄ በእውነት መመረጥ ነው ብዬ አምናለሁኝ እና ደስ ብሎኛል። እንኳን ደስ አለሽ በሏል። በተለይ አርቲስቶች ብንማር ጥሩ ነው። እግዚአብሔርን ፈጣሪን የምንወደው ያው ስናውቀው ነው፣ የበለጠ ስንረዳው ነው እና ትምህርት በጣም ኢምፖርታንት ነው። በተለይ አርቲስቶች በተለያዩ ፊልዶች ላይ የተሰማሩ ባለሙያዎች ወደ ቤተክርስቲያን መጥተው እንዲህ ያለ መሰል ትምህርቶች መውሰድ ይችላሉ። ምን አይነት መልዕክት ሊኖር ይችላል? ይሄ ግልጽና ግልጽ ነው። የበለጠ እግዚአብሔርን ፈጣሪን የምንወደው ያው ስናውቀው ነው፣ የበለጠ ስንረዳው ነው እና ትምህርቱ በጣም ኢምፖርታንት ነው። በተለይ አርቲስቶች ትምህርቱን ወይዚህም የሆነ አይነት ተዘጋጅቶ ቀለል ብሎ ትንሽ ከበድ ይላል ያለው ሁኔታ የነበረው ቀለል ባለ ሁኔታ ደግሞ ከሌሎች ስራዎቻችን ከሌሎች ኑሮ እንትናችን ጋር የሚሄድ የሆነ ኮርስ ቢዘጋጅልን በጣም ብዙ ነገር መስራት የሚቻልበት ፊልድ ስለሆነ ለሀገር ለሃይማኖት ብንማር ጥሩ ነው። አቦ እግዚአብሔር ይስጣት። አሁንም በዚህ ላይ ጨምሮ ደግሞ ይጨምርላት ይስጣት አይደል? ያሳድጋት። በማስተርስ በዚህ ልክ መማር እነዚህን ትምህርቶች በጣም ይከብዳል። አይደለም ለዓለማውያን ይቅርና ቤተክርስቲያን ውስጥ ላሉ ሊቃውንት እንኳን ይህ በእውነት በጣም ነው የሚከብደውና እግዚአብሔር ይመስገን። እናንተ ምን እያደረጋችሁ ነው ታዲያ? ምንስ እየሰማችሁ ነው? እንግዲህ በየአብያተ ክርስቲያናቱ በየገዳማቱ በእውነት ነው ምላችሁ በዚህ ክረምት ኮርስ ያላዘጋጀት ቤተክርስቲያን የለም። ኮርስ የማይሰጥበት ቤተክርስቲያን የለም። የክረምት ኮርስ የማይሰጥበት ቤተክርስቲያን የለም። ስለዚህ ባላችሁበት አቅራቢያ ምን አለበት እስኪ ጥቂት ጊዜ ወስዳችሁ በጣም ጥቂት ጊዜ ወስዳችሁ ይችን ኮርስ ብትወስዱ፣ ሌላውን ጊዜ እንደልባችሁ ሆናችሁ አሳልፉት። ግን እስኪ ኮርሷን ውሰዷት፣ ይችን ኮርሷን ውሰዷት። ይህንን የክረምት ማለት ነውና ሰው 5 ዓመት 4 ዓመት እንዲህ በማስተርስ በዲግሪ ይማራል። እናንተ ይችን 2 ወር ክረምቷን በእንትን ብትማሩ መልካም ነው ብዬ አስባለሁኝ። ሄኖክ ኃይሌን ጨምረን አንድ ጊዜ እንስማና ወደ ሌላ ቪዲዮ እንሄዳለን። ይገርማቸዋል። ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳውያን። የታለ አሏቸው። ምን አሉ? አስራችሁን አልተባላችሁም ወይ? የታለ ያዛችሁታል? ኧረ እኛ እስከ ዛሬ እንዲህ ያስተማረ ሰው አይተን አናውቅም። ዮሐንስ ወንጌል ምዕራፍ 7 ላይ አንድ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ ጣዕም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማ እና ክርስቶስ ሲያስተምር ሰው የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጸሐፍት ፈሪሳውያን ደስ አላላቸው። ይሄ ነገር ያሰጋናል። መጨረሻ 2 ወታደሮች ሮማውያን ጠሩና ደና ጉልበት ያላቸው እንደው ጠብደሎቹን ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ነው አሏቸው። እሺ ብለው እነዚህ 2 ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዛ 2 ወታደሮች ጌታን ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ሕዝቡን ሰብስቦ እያስተማረ ወታደሮቹ ወይ ትምህርቱን ይጨርስና ትምህርቱን ጨርሶ ሲወርድ እናስረዋለን ብለው ቁጭ እንበል ብለው ቁጭ እያስተማረ ያለው ማን ነው? የእኛን የኃጢአተኞቹን ትምህርት እኮ ቁጭ ብላችሁ ትሰማለን። የክርስቶስ ትምህርት እንዴት አይነት ነው? የእሱን ድምፅ መስማት ብንችል ደስ አይላችሁ? ብፁዕ ቅዱስ አቡነ ሽኖዳ ምነው ዛሬ አገሩን ያጥለቀለቀው የድምፅ መቅረጫ መሳሪያ ጌታ በነበረ ጊዜ በኖረ ኖሮ ይላል። ምነው ድምፁን በሰማ ነው ተቀርጾ በቀረ ኖሮ። አስባችሁታል? የጌታን ድምፅ ብትሰማው የእሱ ድምፅ እኮ ይሰራል። አልዓዛር ውጣ ሲል ሙቱ ከመቃብር ምን ይላል? ይወጣል። አቤት ድምፁን! ስንት በሽተኛ ፈውሰንበት ነበር እያሰቡ እና ቁጭ ብለው የጌታን ትምህርት ህዝቡ ሲማር 2 ወታደሮችም አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው ቁጭ ብለው ደስ ብሏቸው ትምህርቱን ጨረሱና ትምህርቱ ሲያልቁ ረስተውት ወደ ቤታቸው ሄዱ። የመጡት ምን ሊያደርጉ ነበር? ክርስቶስን ሊያስሩ። ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ትምህርት ነው የሚያስተምረው ጌታ። ይገርማቸዋል። ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳውያን። የታለ አሏቸው። ምን አሉ? አስራችሁን አልተባላችሁም ወይ? የታለ ያዛችሁታል? ኧረ እኛ እስከ ዛሬ እንዲህ ያስተማረ ሰው አይተን አናውቅም።
እረኛ እስከዛሬ እንዲህ ያስተማረ ሰው አይተን አናውቅ። ስለዚህ በየአብያተ ክርስቲያናቱና በየገዳማቱ በዚህ ክረምት ውስጥ ኮርስ ተዘጋጅቷል። በደንብ አስቡት። በአካባቢያችሁ ያሉ አብያተ ክርስቲያናቶችን ጎብኟቸው። ምክንያቱም እንደዚህ ያስተማረ ሰው አይተን አናውቅ። ክርስቶስ በመካከላችሁ እየተገኘ የምትፈልጉትን ቋጠሮ የሚፈታበት እንዲሁም ደግሞ የምታመልኩትን የምታምኑትን ቤተክርስቲያን የምታመልኩትን እግዚአብሔርን ምን አይነት አምላክ እንደሆነ እንድትረዱ ያደርጋችኋልና በዛ ቦታ ሄዳችሁ ብትማሩ መልካም ነው ብዬ ስላሰብኩኝ ነው ይህንን ቪዲዮ ያመጣሁላችሁ። የአባ ገብረ ኪዳንን ትምህርት ጣል ሳናደርግ አናልፍም። አዎ አናልፍም። ቅባትና ጸጋ ምናምን የሚባል በቤተ ክርስቲያን ውስጥ አሉ። በትምህርቱ ዙሪያ እያወራን ስለሆነ ነው ይችን ቪዲዮ ወደ እናንተ ማጋራት የፈለኩት። ከእንደዚህ ካለው ደግሞ የበለጠውኑ እንድትርቁና እንድትሸሹ ጥቂት ልበላችሁ። ቅባት ጸጋ ማለት ከካቶሊክ ተደቅሎ የወጣ ቡችላ እና ያ በዚያ ክርክር በተደረገበት ጊዜ ኦርቶዶክሶች እና ቅባቶችና ጸጋዎች በአንድ ወገን፣ ኦርቶዶክስ ተዋሕዶዎች በአንድ ወገን ብለው መጡ። እንግዲህ የሚገርማችሁ ቅባትና ጸጋ ያስተምሮ የዶክትሪን ልዩነት አላቸው፣ ግን እያላቸው ኦርቶዶክስን ለማጥፋት ሲሉ ታርቀው መጡ። ሁለቱ አንድ ላይ ሆኑና አስቸግሮ ለመጣ አስቸግሮ መመለስ። ከዚያ ሁለቱ ቅባትና ጸጋዎች አንድ ላይ ቁጭ አሉ። ኦርቶዶክስ ተዋሕዶዎች ደግሞ በአንድ በኩል ሆኑና የዚያን ዕለት ኦርቶዶክሶች ደግሞ ንቀው ማለት ነው። የቅኔ መምህር እንግዲህ የመጽሐፍ መምህር እናንተ ታውቃላችሁ አይደል? የኬሚስትሪ መምህር፣ የፊዚክስ መምህር አለ፣ የኢኮኖሚክስ መምህር አለ። ሁሉም የተመረቀበት ነው የሚያስተምር። በቤተክርስቲያንም የቅኔ መምህራን ቅኔ ያስተምራሉ። የቅኔ መምህራን የግዕዝ ቋንቋ መምህራን ናቸው። መጻሕፍት የሚያውቁ ሊቃውንትም አለ። ግን የዚህ ያለ ሊቃውንቱ ተብተው ንቀው ጥያቄው አይ ለዚህ የመጽሐፍ መምህር አናቀርብም የቅኔ መምህር ይበቃዋል ብለው የቅኔ መምህር አቀረቡ ማለት ነው። ለእነዚህ ለሁለታቸው ይበቃል ብለው አቀረቡ እና የቅኔ መምህሩ የዚህ ያለት ትጠይቅ ቢባል የዚህ ያለት በመጠየቅ እንደሚረታቸው አውቆ ነበር። ስላወቀ ልጠይቅ አለ። ከዚያ በኋላ ምን አላቸው? ሃይማኖት ስንት ነው አለ። ለምን መሰላቸው? ሃይማኖት ስንት ነው አላቸው። ሁለት እንዳይሉ ቅዱስ ጳውሎስ አንድ ሃይማኖት ይላል፣ አንድ እንዳይሉ እናንተ ሁለት አይደላችሁ። እንደዚህ ብሎ አፋቸው ጭጭ አድርጎ ዘግቶ ጉባኤው በዚህ ተረታ ይላል ማለት ነው። ስለዚህ ምን ጊዜ ተነገረች አስቸግሮ ለመጣ አስቸግሮ መመለስ ነው። በቅንነት ለመጣ በቅንነት መቀበል ነው። ቃለ ሕይወትን ያሰማልን። ድንቅ ድንቅ ነገርን ነው ሁልጊዜ የሚነግሩን መቼም አይደለም። ስለዚህ አስቸግሮ ለመጣ አስቸግሮ መመለስ፣ በቅንነት ለመጣ በቅን መመለስ ነው ብለዋልና የምትመርጡበትንም ትምህርት ቤት የምትከተሉትንም የሚያስተምራችሁን መምህር ልትመርጡ ይገባል ማለት ነው አይደለ? አዎ እኔ አንድ ጊዜ እንደዚህ የአብነት ትምህርት ቤት ወይም ቆሎ ትምህርት ቤት እያለሁኝ ዘተዋሃድ ከጳጦሰ እያልኩ ስማር ቁጥሩን አይ እንደሱ አይደለም ብሎ መልሶኛል አንድ ልጅ እና ምንድነው ታዲያ ስለው አይ መጽሐፉ ስቶ ነው ዘተቀባይ ከጳጦሰ ነው የሚለው ብሎ መልሶኛል። እና ዘተቀባይ ከጳጦሰ እያልኩኝ ተማርኩና መጨረሻ ኢንታጋ ደግሞ ያው ቼክ ያደርጋሉና እየተመለስን ዘተቀባይ ከጳጦሰ ስላቸው አይ ማን ያለ እንደዚህ አሉኝ። ያው አታውቁትም ልጁን፣ በእርግጥ በቃሉ የሚባል ሰው ነበረ። በቃሉ ነው እንደዚህ ያለኝ፣ መጽሐፉ ስቶ ነው አለኝ። በሊያ መሰሪ ብለው መልሰውኛል። እና ዘተዋሃድ ከጳጦሰ ነው የሚለው ክርስቶስ መንፈስ ቅዱስ ክርስቶስ ኢየሱስ ድንግል ማርያምን የተዋሃዳት ነው እንጂ የተቀባት ብለን አናምንም ማለት ነው። እና ውስጥ ያሉ የካቶሊክ ትምህርቶች ነቀርሳ ሆነው በቤተክርስቲያን ውስጥ ለረዥም ዓመታቶች ኖረዋልና ያንን መጋፋት ያስፈልጋል ማለት ነው። ማወቅ ያስፈልጋል። የምንማርበትን ሰው ልንለይ ይገባል ብዬ አስባለሁኝ። አንድ አባት ሲመርቁ አግኝቻቸው ምርቃቱን ወደ እናንተ ላድርስ። እስኪ ተባረኩልኝ። በዚህ ምርቃት ድምፁን የምትሰሙ በሙሉ ይድረሳችሁ። ልጆች የተባረካችሁ የተቀደሳችሁ ሁኑ። የተባረካችሁ የተቀደሳችሁ ማለት ለእናት ለአባት ለቤተሰብ ለወገን ደግ ተሆኑ እግዚአብሔር ወዳጅ ይመርጣልና እንደዚያው እግዚአብሔር አምላክ
አቆይቶ እንደኔ እንዲያቆያችሁ እንደኔ እንድትቆዩ ለእናታችሁ፣ ለአባታችሁ፣ ለቤተሰባችሁ መልካም ሁኑ። መልካም ተሆናችሁ እግዚአብሔር ደግ ነው፣ በሰፊው ይሰጣችኋል፣ ለእንደኔ ያበቃችሁ ይሆናል እና እግዚአብሔር አምላካችን እንዲሰጣችሁ እናንተ በሰላም ለቤተሰባችሁ፣ ለወገናችሁ፣ ለጓደኞቻችሁ መልካም ስሩ ብዬ ይህንን ነው የምላቸው። ፈጣሪያችን መድኃኒታችን አገርን ይህንን እንቅፋት ወዲያ ወዲያ የሚለውን የሚያጎናብደውን አጥፍቶ መልካሙን ጊዜ አምጣልን። መልካም ጊዜ ከእሱ ተሆነ እሱ ተፈቀደ አገሩን ሊያስታርቅ ይችላልና ፈጣሪያችን አምላካችን አገርን ሰላም ያደርግልን። ፍርድ ጎደለ ተበደለ ይበለን መንግስት መንግስትን ያቆይልን። አገርን ይጠብቅልን። አገር በቃ ይበለን። እግባ ይቁም። እርቀ ሰላምን ፈጣሪያችን ያምጣልን። እንባ ፈሷል። አገሩን አርብተዋል። አገር ጠብተዋል። በቃ በለን ጌታችን ብለን እንለምናለን። ልጁም አዋቂውም አሁንም እግዚአብሔር ለሀገራችን ፈጣሪያችን መልካሙን ነገር ያምጣልን። እርቀ ሰላሙን ያወርድልን እና ፈጣሪ ተታረቀን፣ ሀገር ይታረቀናል። እግዚአብሔር ይባርካችሁ፣ ያሳድጋችሁ። በሀብት በእንጀራ አደጉ፣ በቁመት ሳይሆን አምላካችን ይባርኮ ይቀድሳችሁ፣ ሀገርን ሰላም ያደርጋል። አሜን በሉ። የትልቅ ሰው ምርቃት አይደል? አዎ አሜን ብንል ከአሜን ይቀራል ይባላል። ስለዚህ አሜን ማለታችን መልካም ነው። እስኪ እንዲህ እናድርግ። ክርስቲያኖች፣ ይህንን የምትከታተሉ የዩቲዩብ ተከታታይ የሆናችሁ አድማጭ ተመልካቾቼ ወደ ቤተክርስቲያን በሄድን ሰዓት ሀገራችንን ሰላም፣ ሃይማኖታችንን ፍቅር ያደርግልን ዘንድ ጥቂት የምንችለውን ያህል እስኪ እንሳል። ይኸውላችሁ ብዙ ተብሏል፣ ብዙ ተነግሯል፣ ብዙ ተደርጓል አይደለ? ግን መፍትሄ ሊመጣ አልቻለም እና ከዚህ ነገድ ውስጥ አንዱ ሰርቆ ሊሆን ይችላልና እስኪ ሁላችንም በአንድ ነገር በአንድ ኃጢአት ለኃጥአን የመጣ ለጻድቃን ይተርፋል የሚባለውን ከምንከውነው በእኛ ላይ ሲሆን ከምናይ እያንዳንዳችን ከቻልን ንስሐ እየገባን ወደ ስጋው ደሙ መቅረብ ወይም ደግሞ እስኪ እንደው ስዕለትን እንሳል። እኔ እኚህ እናት የተሳሉበትን ቫይራል ወጥቷል ይሄ ቪዲዮ። በጣም ድምፃቸውን ስሰማ ሁሉ ይነዝረኛል። ድምፃችሁን እንድሰማ አይናችሁን እንዳይ ብለው ተስለው ነበርና ለሀገራችን ሰላም ለሃይማኖታችን ፍቅር ይሰጥልን ዘንድ እስኪ እንሳል። ለእናት ዓለም ድንግል በእውነት በጣም ነው ደስ የሚሉት አይደለ? አዎ ድምፃቸውን ለመስማት አይናቸውን ለማየት ሀገር ቤት ላሉት እናቶች ውጭ ላሉ ልጆቻቸው ማለት ነው የተሳሉበት ስዕለትና በጣም ደስ ስላለኝና ቆንጆ መልእክትም ስላለው ነው ወደ እናንተ ያመጣሁላችሁ። ሀገር ተጨንቃለች እንዳያችሁት፣ ሀገር ተጠባለች በዚህ ውስጥ። ስለዚህ ሁላችንም ልንመለስ ይገባል ነው። እስኪ ሰሞኑን በዝቋላ እንግዲህ እንደሰማነው በጣም ብዙ የሆኑ ችግሮች ተጋርጠው እንዲሁም ደግሞ መነኮሳት አባቶቻችን ሰማዕት የሆኑበት ጊዜ ላይ ነው እና ከትላንት በስቲያ ደግሞ የሆነ እንደው ምን አይነት ነው? እስኪ አብረን እንየው። በዝቋላ ገዳም ንቦች ያሳዩት ተአምር በአባቶች ጉዳይ ህዝበ ክርስቲያኑ ብቻ ሳይሆን ንቦቹም በእጅጉ የተቆጡ ይመስላል። ታዲያ በዛሬው ዕለትም በዝቋላ አካባቢ እንዲሁም ዙሪያዎቿ ጉብኝት ለማድረግ የሄዱት ሚኒስቴሮች ምን ገጠማቸው? ወሳኝ የሆነው መረጃ ለእናንተ አደርሳለሁ። ጣት በመሰንዘር ከቦታው እንዲለቁ ለማድረግ ጥረት ቢደረጉም አባቶች ግን አንገታቸውን ለሰይፍ እየሰጡ ገዳሙን ለዚህ አድርሰውታል። ታዲያ የሚያስገርመው ተአምር የተፈጠረው እዚህ ጋር ነው። ከሰሞኑ በአባቶች ላይ የደረሰው ግፍ ህዝበ
ክርስቲያኑ ብቻም ሳይሆን ንቦቹንም በእጅጉ አስቆጥቷል። ለዚያም ነው ባለስልጣናቱ ጥቂት የእግር መንገድ እንደጀመሩ የንብ መንጋው ከየት መጣ ሳይባል ከዛ ቦታ ያሯሯጣቸው። እነሱም ሄሊኮፕተር ውስጥ ገብተው ሊያመልጡ ቢሞክሩም ከዚያ ቦታ እስኪርቁ ድረስ ሄሊኮፕተሩን መከተላቸው ብዙዎችን አስገርሟል። የታዲያ ቤተክርስቲያንን ብሎም ልጆቿን ለምታሳድዱ ባለስልጣናት ትልቅ መልእክትን ያዘለ ድንቅ ስራ ነው። ያው እግዚአብሔር ቤቱን በአንድም በሌላም ነገር ይጠብቃል። ይህ መረጃ ትክክል ይሁን አይሁን እርግጠኛ አይደለሁም። የተላከልኝ ኖርማሊ የድሮ ቪዲዮዎች ምናምን ተቀነባብረው ነው፣ ግን ብዙ ሰዎች ጋር ስለደረሰና ብዙ እየተወራበት ስለሆነ ነው እንዲሁ ለምልክት ያመጣሁት። በእርግጥም ዝቋላ አቦ አቡነ ገብረ መንፈስ ቅዱስ ገዳም በንቦች ተጠብቆ ከዛ እንደዚህ እንዴ እናንተ እግዚአብሔር እኮ አለ። ደግሞ በንቦች እኮ የሚጠበቀው እግዚአብሔር ሲያዛቸው ነው። ቅዱሳኑ እንኳን አሉ አይደል እንዴ? አይደለም እንስሳቶቹን ይቅርና። ስለዚህ እግዚአብሔር ምንም ያደርጋል፣ ከዚህም በላይ ይችላል። እግዚአብሔር ሁሉን ቻይ ነው፣ ሁሉ የእርሱ ነው፣ በእርሱ ነው ሁሉም የሚሆነው። ስለዚህ ቤቱን የሚጠብቅበት ጊዜ ነውና በእውነት አሁንም እግዚአብሔር ይቅር ይበለንና ቤቱን ቅጥሩን ያስጠብቅልን፣ ይጠብቅልን። ቤተክርስቲያናችን ስትጎሳቆል ማየት፣ ቤተክርስቲያናችን ትንሽ ስትቀጭጭ ማየት በእውነት ለሃይማኖት ተከታዮቿ በጣም ከባድ ነው አይደል? ስለዚህ እንደዛ ባይሆን መልካም ነው ብዬ አስባለሁ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆይ። ቻው